አይ ምንም ትንሽ አማም አድርጎኝ እኮ ወደ መጸዳጃ ቤት እየሄድኩኝ ድምፅሽን ሰማሁ። ደህና ነሽ አይደል? ሰላም ነው ማለት ለምን ጠየቅሽኝ? ሳውራ የሰማሽኝ ነገር አለ እንዴ? ግን እኮ በጣም እየተንቀጠቀጥሽ ነው። ምን ነው? ምን ሆነሻል? ምንም ደህና ነኝ። ያወራሁትን ነገር ሰምተሻል ወይስ አልሰማሽም? የሰማሁሽ ይመስለኛል። በእርግጥ ስታወሪ የነበረው ነገር በጣም የሚያስደነግጥ ነው። ምን? እባክሽ ነው አሚል ለምንሽ ሚስጥር የሚስጥርሽ አድርገሽ ያጅልኝ። ስንት ዓመት ሙሉ ደብቄ የኖርኩት ሚስጥር ነው። እባክሽ ነው አሚል ለምንሽ። አታስቢ፣ ሚስጥርሽን እንደራስሽ ሆኜ ነው የምጠብቅልሽ። አንቺ ደግሞ በምትኩ እባክሽ ነው አሚል ለምንሽ። ባይሆን በምትኩ እኔ ገንዘብ ልስጥሽ የፈለግሽውን ያህል። እባክሽ ነው አሚል እባክሽን። እኔ ገንዘብሽን አልፈልግም። እኔ የምፈልገው ለእኔና ለአባቴ የሚገባንን ክብር እንድትሰጪኝ ነው። አለበለዚያ ግን በማንኛውም ሰዓት ይሄ ሚስጥር ላፈነዳው እችላለሁ። መቼም በትዳርሽ ላይ ማቅጠሽ የወለድሽው ልጅ ቢሆን ነው እንዲህ ተደብቀሽ የምታወሪው አይደል እንዴ? እባክሽ ሚስጥሬን ጠብቂልኝ። እሺ አልኩሽ እኮ የዳግም እናት። የዳግም እናት ነው ያለችው። ያልኩትን ነገር ሁሉ ሰምታኛለች ማለት ነው። ወይኔ ዝናሽ አለቀልኝ ማለት ነው። አሁን ላይ ሁሉ ነገር ከሰማ ምንድን ነው የማደርገው? ወይኔ ውርደቴ። ኑሃሚን ቤተሰቡን የምታስፈራራበትና እንዲሁም ደግሞ እንደፈለገች የምትሆንበት ምክንያት አገኘች። በሌላ በኩል ደግሞ ሴደኛዋ ኤደን አሁንም ኑሃሚንን ለመጉዳት ምክንያት እየፈለገች በምትገኝበት ሰዓት የኑሃሚንን ደካማ ጎን አግኝታባታለች። እሱም ምንድነው? ኑሃሚን እርግዝና ቼክ ያደረገችበትን እቃ አልጣለችውም ነበረ። እናም ኤደን ስትበረብር አገኘችው። ስለዚህ የኑሃሚንን ነፍሰ ጡር መሆን አወቀችባት ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የኢትዮ ቤተሰቦቼ እንዴት ናችሁ? ደህና ናቸው? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንኳን ወደ ቻናሌ በሰላም መጣችሁ እያልኩኝ ለዚህ ቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም ደግሞ ሀሳብ አስተያየት ካላችሁ ኮሜንት ላይ አሳውቁኝ። ለዛሬው ደግሞ ኑሃሚን ፊልምን ክፍል 30 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችን ቆዩ። ኑሃሚን እንግዲህ ያባለፈው ክፍል ላይ እንዳየነው በአላሰበችው ሁኔታ እርግዝና ተፈጥሮባት እናም ደግሞ በጣም እየተጨናነቀች ለአባዬ ምን ብዬ ልንገረው፣ እኔስ ህይወቴ ወደፊት እንዴት ነው የሚቀጥለው እያለች እየተጨናነቀች ትገኝ ነበረ። በሌላ በኩል ደግሞ ወይዘሮ ዝናሽ ናት። ወይዘሮ ዝናሽም እንግዲህ ከባለቤቷ እንዲሁም ደግሞ ከልጆቿ የደበቀችው የብቻ ልጅ አላት ማለት ነው። እሱም ዳግም ይባላል። እናም ዳግምን ወደ አንቺ እየመጣሁ ነው እያለ ስልክ እያወራች በነበረችበት ሰዓት ነበረ ኑሃሚን ይህንን ነገር እያሰማችው። እና ምን ሰማሽ ብላ ስትጠይቃት ምንም አልሰማሁም፣ ግን አንቺ ደህና ነሽ? እባክሽ ተረጋጊ ስትል ነበረ ኑሃሚን ያረጋጋቻት። እናም ያወራሁትን እያንዳንዱ ነገር ሰምተሻል ስትላት አዎ ሰምቼሻለሁ፣ ሁሉንም ነገር ሰምቻለሁ፣ ግን ሚስጥሬ እንዲሆን አሁኑኑ የምልሽን ታድርጊያለሽ ስትል ነበረ ለመደራደር ያሞከረችው። ወይዘሮ ዝናሽም አማራጭ ስለሌላት እሺ ኑሃሚን የምትኝን አደርጋለሁ፣ ምን ላድርግልሽ ስትል ጠይቃታለች። ገንዘብም ከሆነ የምትፈልጊው ልሰጥሽ እችላለሁ፣ እናም ትፋችኛለሽ ስትል ነበረ የጠየቀቻት። እንግዲህ ኑሃሚን ደግሞ በምላሹ እኔ ያንቺን ገንዘብ አልፈልግም፣ ነገር ግን ለእኔና ለአባቴ የሚገባንን ክብር ትሰጭናለሽ ስትል ነበረ የነገረቻት። ወይዘሮ ዝናሽም ሀሳቡ ደስ ባይላትም ነገር ግን አማራጭ ስለሌላት ተስማምታለች። አሁን ላይ ኑሃሚን እንደፈለገች የምትሆንበት መንገድ አግኝታለች ማለት ነው። እንደ በፊቱ ይህ በሽተኛ አባትሽ እንዲሁም ደግሞ አንቺ ገረድ መባል የቀረላት ይመስላል። ለጌታም ጌታ አለው ሆኖባታል አሁን ላይ ወይዘሮ ዝናሽ። ኑሃሚን በዚህ ነገር ደስተኛ ብትሆንም ነገር ግን ሌላ ነገር አለ ውስጧን ስጋት የፈጠረባት። እናም ደግሞ ከዛሬ ነገ ምን ተፈጠረ ሊያስብላት የሚችል ነገር፣ እሱም የእርግዝናዋ ሁኔታ ነው። እርግዝናዋ እንግዲህ ባልጠበቀችው መንገድ ነው የመጣባት። እናም ለአባቷም እንዳትነግረው አባቷ ያዝንብኛል ብላ አሰበች። ለራሷም እንዳትይዘው ዛሬ ነገ በቆየች ቁጥር እየታወቀ ይመጣል። እናም ይህ ነገር በጣም አስጨንቋታል። አሁን ላይ ግን በጣም እያሳሰባት የአባቷ ሕክምናውን ማግኘት ነው። ወይዘሮ ዝናሽም ለዚህ ነገር ተስማምታለች። ማለትም የኑሃሚንን አባት ውጭ ሄዶ በመታከሙ ተስማምቻለሁ ስትል ነበረ ለአቶ ላይኩን እየነገረችው።
እሱም ያልጠበቀው ነገር ቢሆንም ነገር ግን እጅግ በጣም ደስ ብሎታል። የተሰማን የሕክምና ወጪ እንድንሸፍን ስለፈቀድሽልኝ አመሰግናለሁ በማለት ነበረ ሚስቱን እያሞጋገሳት። አሁን ላይ ግን አቶ ተሰማም ሆነ አቶ ለይኩን የኑሐሚንና የወይዘሮ ዝናሽ መስማማት እጅግ በጣም አስገርሟቸዋል። ያለ አንድ ምክንያት እንዴት እንደዚህ ሊሆኑ ይችላሉ? ሁለት ተቃራኒ የሆኑ ሰዎች አሁን ላይ ደግሞ ሁለት ተመሳሳይ የሆኑት በምን ምክንያት እንደሆነ ማወቅ እንፈልጋለን ቢሉም ነገር ግን እነሱ ምንም ነገር ለማሳወቅ ፈቃደኛ አይደሉም። በሌላ በኩል ደግሞ ኤደንና ገነት ናቸው። ማለትም እንግዲህ እናትና ልጅ ከዚህ በፊት እንዳየነው ጎዳና ላይ ወጥተው ነበረ። አሁን ደግሞ ኤደን ወደ እነ ዝናሽ ቤት መግባቷን እናውቃለን። ይህንንም በተመለከተ ገንዘብ አግኝቻለሁ ሰርቻለሁም በማለት አሁን ላይ ለእናቷ አነስ ያለችና ትንሽዬ ቤት ተከራይታላት ትገኛለች። እናትየዋም በሱስ የተጠመደች ሆናለች፣ እሱም በመጠጥ ሱስ ማለት ነው። እናም አረቂዋን ጠጣታ ስታበቃ ለድፍረት ይሆነኛል። እናም አሁን ላይ ሄጄ ተሰማን ይቅርታ ጠይቀዋለሁ። እናም የድሮ ባለቤቴ ደግሞ ይቅርታ ያደርግልኛል። ተመልሰንም ወደ ቤታችን እንሄዳለን። አቶ ለይኩንም ቤታችንን ያስመልስልናል በማለት ነበረ ተስፋ አድርጋ ወደነ አቶ ለይኩን ቤት እየሄደችው። እዛም ስትሄድ እንግዲህ ልጇ ኤደንም ሆነች እንዲሁም ደግሞ ኑሐሚን በተጨማሪም አቶ ተሰማ ዓይንሽን ማየት አንፈልግም፣ ሂጅ ከዚህ ውጪ በማለት ነበረ ሲያንቋሿት የነበረው። ነገር ግን ምንም ሀፍረት የሌላት ገነት ፍጥጥ ብላ ነበረ እንግዲህ እባክህ ተሴ ይቅርታ አድርግልኝ እባክህ ስትል እየተማጸነችው፣ አንቺ አስመሳይ አሁንም እያስመሰልሽ ነው፣ ምንም ነገር እውነትሽን አይደለም፣ ስለዚህ ላይሽ አልፈልግም ውጭ ከዚህ ብሎ ነው አቶ ተሰማን ፊቱን ያዞረባት። ኤደንም እዚህ ለምን መጣሽ እማዬ? እንዴት ታደርጊያለሽ? ከዚህ ቤት ታስባረሪኝ ነው ወይ? ለምንስ መጣሽ ስትል ነበረ እናቷን እጅግ በጣም እየገላመጠቻት። እናቷን በጣም አይናውጣና ፈጣጣ ከመሆኗ የተነሳ አይ አልሄድም ከዚህ ቤት፣ እኔም ከባለቤቴ ጋር እዚህ ቤት እኖራለሁ። እናም ደግሞ አቶ ለይኩን ይምጣና ቤታችንን እንዲያስመልስልን እጠይቀዋለሁ ስትል ነበረ እንግዲህ ቤተሰቡን ያተራመሰችው። ነገር ግን ምንም ነገር አልተሳካላትም። ወይዘሮ ዝናሽም እጅግ በጣም በመናደድ ለአቶ ለይኩን ደውላ ቤቱ የረብሻ ቤት ሆኖልሃል፣ የጦርነት ቤት ሆኖልሃል፣ ስለዚህ ናና የምታደርገውን አድርግ፣ ወይ እነሱ እቤት ይቀመጡ እኛ ጎዳና ላይ እንውጣ፣ ወይም ደግሞ የምታደርገውን ነገር አድርግ። አንተ ቤተሰብ ጓደኛ ብለህ ያመጣቸው ሰዎች ናቸው ቤቴን እንዲህ የጦርነት አውድማ ያደረጉት ስትል ነበረ አቤቱታዋን ያቀረበችው። ይህንን የሰማው አቶ ለይኩንም ዝናሽ እባክሽ ተረጋጊ፣ ምን ተፈጥሮ ነው ንገሪኝ ቢላትም እሷም የኑሐሚን እንጀራ እናት ቤት መጥታለች ነበረ እንግዲህ ነገር ስታጣምም ያለችው። እሱም የኑሐሚን እንጀራ እናት ከምትይ የኤደን እናት ብትይ አይቀልም ወይ ሲል አስተካክሎ ነግሯታል። እንጃለህ እንደፈለክ ማለት ትችላለህ፣ ነገር ግን አሁኑናና ይችን እብድ ሴትዮ ከቤቴ አስወጣልኝ ነበረ እንግዲህ የወይዘሮ ዝናሽ ጥያቄ። ገነትም ከዛ ቤት የመውጣት ሳይሆን እዛ ቤት ተደላድሎ የመኖር እቅድ ይዛ ነው የሄደችው። አሁን ላይ በእናቷ ምክንያት እናም እናቷ ቤተሰቡን በመበጥበጧ ምክንያት ሌላ ደግሞ ወይዘሮ ገነት አሁን ላይ ስለ ኑሐሚን መጠንቀቅ ስላለባት ኤደንን ከቤቷ ለማስወጣት ትገድዳለች። ምክንያቱም ከዚህ በኋላ ለኑሐሚን ተንኮልም ሆነ ክፋት አንድ እርምጃ ብትራመድ ኑሐሚን ያመቀችውን ፈንጅ አንድ ቀን ትለቅባታለች እና ይህንን በመፍራት ነበረ እንግዲህ ኤደንን አሁን እናትሽ መታ ቤቴን አበለሻሽተዋለች፣ እናም ቤቴን በጥብጠዋለች፣ ሻንጣሽን ይዘሽ አንቺም እናትሽም ከቤቴ ውልቅ በሉ ነበረ ያለቻት። ነገር ግን ኤደን እዛ ቤት ለመቆየት የማታደርገው ጥረት የለም። እናም የኑሐሚንን ቁም ሳጥን ስትበረበር ነበረ እንግዲህ ኑሐሚን እርግዝና ቼክ ያደረገችበትን እቃ አስቀምጠው ስለነበረ ኤደን በአጋጣሚ ያገኘችው። እናም ይህንን በመጠቀም የወይዘሮ ዝናሽን አፍ ለማዘጋት ትጠቀምበታለች ብለን እናስባለን። ማለትም ከዚህ ቤት ውጪ እንዳትላት እንዲህ አይነት ነገር አግኝቻለሁ፣ ስለዚህ ቆንጆ ስራ እየሰራው ስለሆነ ልታስወጭኝ አትችይም ብላ ልትደራደር ትችላለች። ወይዘሮ ዝናሽም ይህን ነገር ስታውቅ ምንም ማድረግ እንደማትችል ተስፋ አድርጋለሁ። ምክንያቱም እሷም እየደበቀችው ጉድ በዛ በኩል ይወጣባታል፣ የሰው ጉድ እዘረጥጣለሁ ስትል የራሷ ይወጣብኛል ብላ ስለምታስብ ስለ ኑሐሚንም ምንም ነገር የምታደርግ አይመስለኝም። በራሷ የፈለገችውን ትወስን፣ እናም ደግሞ የፈለገችውን ታደርግ ብላ የምትወሰን ይመስለኛል። ስለተከታተላችሁኝ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየት ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።